ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። የኢቢኤሱ ተወዳጅ ሰው ከፍተኛ አመራርና መስራች የሥራ አስፈጻሚና የጋዜጠኞቻቸው ተወዳጅ ሰው አቶ አማን ፍስሐ ሲሆን ህልፈታቸው ከተሰማ ቀናቶች ቢቆጠሩም እጅግ አነጋጋሪ የሆኑ ጉዳዮች አሁንም በማህበራዊ ሚዲያዎች ላይ እየተሰሙ ይገኛል። በተለይም ከጣቢያው ኢቢኤስ የወጡ አዳዲስ መረጃዎች አሉ። ከአሜሪካንም የአቶ አማንን ፍስሐ ሲሆን ህልፈት ህይወትና ቀጣይ ሁኔታዎች በተመለከተ የተሰሙ አዳዲስ መረጃዎች አሉ። በማህበራዊ ሚዲያ እጅግ አነጋጋሪ ከሆኑ ጉዳዮች መካከል ከዚህ ቀደም በጣቢያው እንዲሁም ደግሞ በአቶ አማን ፍስሐ ሲሆን ላይ ሲነሱ የነበሩ ወንጀላዎችን በተመለከተ እጅግ ያልተጠበቁ ምላሾች ተሰጥተዋል። ከዚህ ቀደም በተለይም ደግሞ የሃይማኖት ጉዳዮችን በተመለከተ በእናሃና ዮሐንስ ተከፍተው የነበሩ የሐሰት ወንጀላዎች ሁሉ ውድቅ እንደሆኑና ከፍተኛ አመራሩ የነበራቸውን ተወዳጅነት ስለ ሃይማኖታቸውም የነበራቸውን አቋም በተመለከተ በኢቢኤስ ከታች እስከ ላይ ያሉ ከፍተኛ ባለሙያዎች እና ታዋቂ ሰዎች በጉዳዩ ላይ ምላሽን ሰጥቷል። በዚህ ጉዳይ ላይ የተሰሙ አዳዲስ መረጃዎች አሉ። ከዚህ ውጪ የጋዜጠኞች ከባድ ውጥረትና የሐዘን ዝግጅቶችን በተመለከተ የተሰሙ አዳዲስ መረጃዎች አሉ። ባሳለፍነው ወር እጅግ ተወዳጅ የሆነውን የኢቢኤስ ፈርጥ የቤተሰብ ጨዋታ አዘጋጅ ነፃነት ወርቅነህን ያጣው የኢቢኤስ ስቱዲዮ በዳግም ሐዘን ውስጥ መዋጡን የተነገረ ሲሆን በተለይም ደግሞ ሉላና ዮናስን በተመለከተ እጅግ ልብ ሰባሪ የሆኑ ዜናዎች ተሰምተዋል። እነዚህንም ይዘናል። ከዚህ ባሻገር አቶ አማን ፍስሐ ሲሆን የሕክምና ቆይታቸውን በአሜሪካ እንዳደረጉና ለረጅም ጊዜም የሕክምና ክትትልን እያደረጉ እንደቆዩ የሚታወስ ሲሆን በመጨረሻም ሕይወታቸው እንዳለፈ ተነግሯል። ይህ ከሆነ ቀናቶች ከተቆጠሩ በኋላ በቀጣይ የሚኖሩ መርሃ ግብሮችን በተመለከተ የቀብር አስፈጻሚ ኮሚቴው ያወጣቸው አዳዲስ መረጃዎች አሉ። ፌብሩዋሪ 12 እና 13 እንዲሁም ደግሞ 14 እንዲሁም 15 የሚኖሩና ከዛም በኋላ ወደ ኢትዮጵያ አስከሬናቸው የሚሸኝበትን ዝግጅትና በአሜሪካ የታሰበውን ታላቅ ጉዳይ በተመለከተ እጃችን የገቡ አዳዲስ መረጃዎች አሉ። እነዚህና ሌሎች መረጃዎችን አካተን ወደ እናንተ መተናል። እስከ መረጃው ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን በመመኘት ቀጥታ ወደ ዝርዝሩ እንሻገራለን። እጅግ ተወዳጁ የኢቢኤስ ከፍተኛ አመራር የሥራ አስፈጻሚና እንዲሁም ደግሞ የተወዳጁ የግል ጣቢያ መስራች የሆኑት አቶ አማን ፍስሐ ሲሆን ህልፈተ ህይወታቸው ከተሰማ ዕለት ጀምሮ በርካቶች የሐዘን መልእክታቸውን እያጋሩ ይገኛል። ከዚህ ባሻገር ደግሞ ለህዝብ ይፋ ያልሆነውና እንዲሁም የሚታወቁበትን የበጎ አድራጎት የመልካምነት ስራቸውን በተመለከተም በርካታ ጉዳዮች ተሰምተዋል። በኢቢኤስ ጣቢያ ከዚህ ቀደም የነበሩ አሁንም በኢቢኤስ ጣቢያ በስራ ላይ የሚገኙ ጋዜጠኞችም ያላቸውን ታላቅ አክብሮትና ምን አይነት ደግ ሰው መሆናቸውንም በበቂ ማስረጃዎች እየገለጹ ይገኛል። በተለይም ደግሞ ጀማሪ ለሆኑ ወጣት ጋዜጠኞች የነበራቸውን የሥራ ዕድል ክፍት በማድረግ ምንም አይነት ገንዘብ ባለመጠየቅ ጭምር በማበረታታትና ለሙያው ብቁ እንዲሆኑ በማድረግ በማገዝ በርካታ ጋዜጠኞችን ያፈሩ መሆናቸው ከዚህ ባሻገር ደግሞ በአገር ቤት ያሉ የግል ጣቢያዎች እንዲቋቋሙ መንፈሳዊ ጣቢያዎችም እንዲበረታቱ የሚችሉትን ሁሉ ሲደግፉ እንደቆየ የተነገረ ሲሆን በግላቸውም እጅግ መልካም ለድሃ የሚራሩ ሰው መሆናቸው ተገልጿል። እነዚህ ጉዳዮች ከተሰሙ በኋላ የቀብር ስነ ስርዓታቸው በአሜሪካ የሚኖረውን ሽኝት በተመለከተ በትላንትናው ዕለት የኢቢኤስ ቴሌቪዥን ጣቢያ ይፋ ያደረጋቸው መረጃዎች አሉ። በአሜሪካ የሚኖሩ መርሃ ግብሮችን በተመለከተ ፌብሩዋሪ 12 እና 13 በአሜሪካ ሜሪላንድ ግዛት በ7700 ካሮል አቪዮን ታኩማ ፓርክ በሚባል ቦታ ላይ የሽኝት መርሃ ግብር እንደሚኖር ተነግሯል። በዚህ የሽኝት መርሃ ግብርም ላይ በርካታ ወዳጆቻቸው እንደሚገኙ ተገልጿል። ረጅም ዓመታትን ኑሯቸውን በአሜሪካ ያደረጉት አቶ አማን ፍስሐ ሲሆን ልጆቻቸው ባለቤታቸውም በዚሁ በአሜሪካ እንደሚገኙና በርካታ ወዳጆችን እንዳፈሩ ከዚህ ባሻገር ደግሞ የኢቢኤስ ጣቢያ በአሜሪካ አንድ ስቱዲዮ መያዙን ተከትሎ በዚያ የሚገኙ የሥራ አጋሮቻቸው የቅርብ ወዳጆቻቸው ዘመድ አዝማድም በዚህ የሽኝት ዝግጅት ላይ በካሮል አቪዮን ታኩማ ፓርክ እንደሚገኝ ተነግሯል።
ከዛም በመቀጠል ፌብሩዋሪ 14 በዓለም አቀፍ የኢትዮጵያ ኢቫንጀሊካል ቤተክርስቲያን ወዳጅ ዘመዶቻቸው በተገኙበት የጸሎት መርሃ ግብር እንደሚኖር ተገልጿል። አቶ አማን ፍስሐ ጽዮን እጅግ ለቤተክርስቲያን ቅርብ የሆኑና በጸሎት የሚተጉ ቤተክርስቲያንን ደግሞ በአቅማቸው የሚደግፉ በቤተክርስቲያንም እጅግ ተወዳጅ ሰው መሆናቸው የተገለጸ ሲሆን ይህንን ተከትሎም በዓለም አቀፍ ኢቫንጀሊካል ቤተክርስቲያን በአሜሪካ የጸሎት መርሃ ግብር እንደሚኖር ተገልጿል። ከዛ ባሻገር አስክሬናቸው ወደ ኢትዮጵያ ብዙ ወደ ዋሉለት ብዙ ወደሚወዷት ሀገራቸው የሽኝት ዝግጅት እንደሚኖረውና የቀብር ስነ ስርዓታቸውም በአዲስ አበባ እንደሚፈጸም ተረጋግጧል። ነገር ግን የቀብር ስነ ስርዓታቸው መቼ እንደሚፈጸምና ከአሜሪካ አስክሬናቸው ሽኝት መቼ እንደሚደረግለት እስካሁን አልተወሰነም። በአሜሪካ ያሉ ዝግጅቶች ግን ትላንት ተጀምረው አሁንም እንደቀጠሉና በአሜሪካ ያሉ ወዳጆቻቸውም ጥልቅ ሐዘናቸውን እየገለጹ እንደሚገኝ ተረጋግጧል። ከዚህ ባሻገር በኢቢኤስ ስቱዲዮ ያለውን ድባብ ለመቃኘት ያክል የኢቢኤስ ጋዜጠኞች እጅግ ከባድ ውጥረት ውስጥ መውደቃቸው ተገልጿል። በተለይም ጣቢያው በተደጋጋሚ እየገጠመ የሚገኘው ከፍተኛ ሐዘን በጣቢያ ውስጥ ታላቅ የሆነ የሐዘን ድባብን መፍጠሩ የተገለጸ ሲሆን ጋዜጠኞችም በከባድ የልብ ስብራት ውስጥ እንደሚገኙ ተረጋግጧል። ነገር ግን በዚህ ሁሉ ውስጥ መታዘብ የሚቻለው የኢቢኤስ ቴሌቪዥን ያለውን ተወዳጅነት ነው። በሐዘንም በደስታም በሳቅም በለቅሶም ውስጥ የኢቢኤስ ቴሌቪዥን ያፈራቸው ተመልካቾች ሳይሆን እጅግ ቅርብ ያደረጋቸው ቤተሰቦች እንዳሉትና ሐዘኑን የሚካፈሉለት ደስታውንም የሚጋሩት መልእክታቸውንም የሚያደርሱትና የሚቆረቆሩለት በርካታ ሚሊዮን ኢትዮጵያኖች ያሉት ትልቅ ጣቢያ መሆኑን ያሳየበትም ሆኗል። በኢትዮጵያ የግል የቴሌቪዥን ጣቢያ ታሪክ የመጀመሪያው፣ ከዚህ ባሻገር ደግሞ በጠቅላላው በሀገሬው በሚገኙ የቴሌቪዥን ጣቢያዎችም ተወዳዳሪ የማይገኝለት ኢቢኤስ የገጠመውን ተደጋጋሚ የሆነ የሐዘን ስብራት በማለፍ ወደ ቀድሞ አቋሙ እንደሚመለስም ተገልጿል። በጣቢያው ያሉ ከፍተኛ ሰራተኞች በተለይም ተወዳጅ የሆኑ እንደ ሉላ ዮናስ ያሉ የኢቢኤስ ጋዜጠኞችም ከፍተኛ በተባለ የልብ ስብራት ውስጥ እንደሚገኙና መልእክትም ህዝቡም እያጋራቸው እንደሚገኝ ፈጣሪ መጽናናትን እንዲያድላቸውም ህዝቡ ምኞቱን እያደረሳቸው እንደሚገኝ ተገልጿል። ከዚህ ባሻገር ከዚህ ቀደም በጣቢያው ላይ ሲነሳ የነበረው የሃይማኖት ጉዳይ እንደተመለከተ ምላሾች ተሰጥቷል። በተለይም በነሐና ዮሐንስ የኢቢኤስ ቴሌቪዥን ጣቢያ ማተብ ላሰሩ የኢቢኤስ ጋዜጠኞች ቦታ እንደሌለውና ማተብ በግድ ፍቱ የሚል ህግ እንደነበረው ጥያቄዎች ሲነሱ ነበረ። ይህንንም ተከትሎ እንተዋወቃለን የሚለው ፕሮግራም አዘጋጅና አቅራቢ የነበረችው ሐና ዮሐንስ በወቅቱ ስራዋን የለቀቀችው በዚሁ ጉዳይ እንደሆነ ማንሳቷ የማይዘነጋ ነው። ነገር ግን ከጣቢያው አሁን ላይ የወጡ ባሉ መረጃዎች አመራሮቹ በተለይም ደግሞ አቶ አማን ፍስሐ ጽዮን እዚህ ጉዳይ ቦታ እንደሌላቸውና በሃይማኖት ጉዳይ ላይ ምንም አይነት ጥያቄ እንዳላነሱ በኢቢኤስ ስቱዲዮ ከካሜራ ጀርባ ባሉ ባለሙያዎችም የሃይማኖት ስብጥሩ እጅግ በርካታ እንደሆነና ምንም አይነት የሃይማኖት ጫናዎች በኢቢኤስ ቴሌቪዥን ተፈጥረው እንደማያውቁ ተገልጿል። ለዚህም ማሳያ እንዲሆን አሁንም በኢቢኤስ ስቱዲዮ ያሉ ተወዳጅ ጋዜጠኞች የተለያዩ ሃይማኖቶች ተከታዮች እንደሆኑና በሃይማኖታቸው ምንም አይነት እንከን እንዳልገጠማቸው፣ ነገር ግን በአንዳንድ ጋዜጠኞች የስም ማጥፋት ዘመቻዎች ከዚህ ቀደም እንደተነሱ፣ ነገር ግን እኒህ ጉዳዮች የኢቢኤስን ስቱዲዮ የኢቢኤስን ከካሜራ ጀርባ ያሉ ባለሙያዎችንም የማይወክሉ መሆናቸውን ከሰሞኑ በተለይም ደግሞ በአቶ አማን ፍስሐ ሐዘን የተሰማቸው የኢቢኤስ ጋዜጠኞች መልእክትን እያጋሩ ይገኛል። አሁን ላይ ያሉ መረጃዎች ይህንን ይመስላሉ። እኛ በድጋሚ ለኢቢኤስ ስቱዲዮ ባለሙያዎች፣ ለኢቢኤስ ተከታታዮችና እንዲሁም ለአቶ አማን ፍስሐ ጽዮን የቅርብ ቤተሰቦች ፈጣሪ ልባዊ መጽናናትን እንዲያድልልን በመመኘት መረጃውን በዚሁ አበቃን።